ቢስሚላሂር ረህማኒር ረሂም የተወዳችሁ ተመልካቾቻችን ሰላምታችን በድጋሚ ወደ እናንተ ይድረስ። ሸኻችን ጋር ሳምንት አላህ እንግዲህ እድሜ መርቆ አገናኝቶን ተገናኝተናል። ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ግሩም ቆይታ ይኖረናል ኢንሻአላህ። እንደተለመደው ሳምንት 3 ሳምንት በተለያዩ ጉዳዮች ተመልካቾች ጋር አዳዲስ ሀሳቦችን እያሻገርን ነበር። ባለፈው ሳምንት በሰርጉ ዋዜማ የተሰጠ ምክር ሰምተን ነበር። በሰርጉ ዋዜማ ነበር እንደውም ያልነው። ብዙ አስተያየቶች መጥተዋል። በጣም ተመልካቾቻችንን ያነጋገረ ርዕሰ ጉዳይ ነበር የተነሳው። እንደውም አንድ ለእንዲህ አይነት ጉዳይ ቅርብ የሆነ ሰው በማስጠንቀቂያ መልኩ ነው የላከልኝ። የሴቶቹን መቼ ነው የምትነግሩን? ሳርን ነግሯል። ማስጠንቀቂያው ምንድነው? ማለት የሴቶቹንም የምትነግሩን ይገባል። በአጋጣሚ ሆነውን ሼክ ሲያነሱ የነብዩላህ ዳውድም ተብሎ የሚታሰበው እንደዚህም የማህመድ ናቸው ተብሎ የታሰበውም ሁሉም ለወንዶች የተሰጠ ምክር ነው። ሴቶቹ በሰርጋቸው ዋዜማ ምን ተመክረው እንደሚወጡ ግን ፈላልጋችሁም ቢሆን ኡስታዝም አያጡም። ካላሰማችሁን የለውበትም አይነት ነገር አታልፋትም በሰፈር ተባልክ። እሺ እንዴት ነው ሼክ? አልহামዱሊላህ ሳምንት ጥሩ ነበር። አዳም ነበር አልহামዱሊላህ። እርሶስ ይደርሶታል ኡስታዝ? አሁን እዚህ ዛቻው ማስፈራራቱ ልክ መሐመድ ጋር እንደሚደርሰው ማለት ነው። ሰዎቹ ሐሳብ አስተያየት ይሰጣሉ አሉ በአካል ስትገናኙ ማለት ነው። ኸይር መርሐባ። ዛሬ እጆ ከምን صلوا على رسول الله صلى الله عليه وسلم. اللهم صل على محمد وعلى ال محمد. بسم الله الرحمن الرحيم. الحمد لله رب العالمين. صلى الله على سيدنا محمد وعلى اله وصحبه اجمعين. ትዳርና ሶላት በተለምዶ አይገባበትም። እንደማይሰግድ የለም ይሰግዳል እኮ ያለ ዕውቀት አይገባበትም። ሁዘይፋ ብኑ የማን ታላቁ ሰሃባ አንድ ሰው ይሰግድ ያየውና አሰጋገዱ አላማረው። ሙዙ ከም ትሶልይ هذه ሶላት አሉ። ይሄን አይነት አሰጋገር ምን ከመት ወነሃሉ قال 40 عاما አሉ 40 ዓመት ያለው قال لم تصلي ሶላት ዜሮ ነው። وإمت على هذه ሶላት አሉ مت على غير فطرة محمد صلى الله عليه وسلم በነብዩ ሱና በሳቸው መንገድ እንዲያልምክ ቁጥረው የዚህ አይነት ሶላት አሰጋገድ ነው። በልምድ ሶላት የሚሻሻለው በእውቀት ነው። ተዛሬው ተነገው ዕውቀት ሲጠይቅ ነው ወይ ሲማር ነው። አለዛ በተለምዶም በአዲያ ይሰግዳል እንደማይሰግድ የለም። እና ተዳርም እንደዛው ነው። ለሶላት 10 በዛ ከተባለ 17 አነሰ ከተባለ 14 አርካን አለው። 9 ሸርጥ አለው። ሶላት ተገባህ በኋላ እኮ መግቢያው ውዱ ነው። ውዱ አርክ ማስገር ካደለም ገና 17 ወይም 14 አርካን ሽሩጦች አሉ። እነዛው ሊጠብቁሃል መሟላት ያለባቸው አዛ ሶላቱ ሶላት አይሆንም። ውዱ ሶላርክ ብቻ ሶላት አይሆንም። ኒካ ትዳርም እንደዛው ነው። ኒካ መግቢያ እንጂ ትዳር አይደለም። ትዳር መኖር አለ። የትዳር ህይወት ትዳር ያደርገው ምን ታራም ይጠብቃል። ከዝሙት ትዳርለህ እንጂ ትዳሩን ትዳር ያደርገው እንደ መግቢያ በር ነው፣ በረንዳ ነው። አዎ ያለ ኒካ ትዳር አይጀምርም። ያለ ውዱ ሶላት አይገባም። ያለ ጣህራ ሰላት እንዳለው ማለት ነው። እንደው ጠንዲ ሁለት ተቃራኒ ጾታዎች ኒካ ስላደረጉ ብቻ ኒካ አርጋ ወጣች ኒካ አርጎ ጎጆ ወጣ በማለት ብቻ ትዳሩ አይሰራም። መስፈርት አለው፣ ሽሩጥ አለው፣ አዲያብ አለው። አንዳንድ ዑለማዎች እስከ 55 ያርጉታል። ምኑን ሽሩጡን የትዳር ሸርጦች አስተዛሪ ያየናቸው ሳይቆጥሩ እኮ ነው። ገና ወደፊት የሚታይ ገና አልነካ ነው። ማይኑ ተነካው ሲል ጉድ ረፍት ያልከ የቲክቶክ ዘመን ወደረጅ ማለት መናገር እንኳን ተቻለም አይደለም። 55ቱን እኮ 5ቱንም እኮ እንዲሰጡን አልፈቀድኩም። አረጋ ኦኬ። ስለዚህ መርሐባ ዛሬ 55 የትዳር ሸርጦች 55 ናቸው። እስከዛ ድረስ ይሄዳሉ። ዛሬ ሙጥለቅ ነው። ሳንስ ነው እሱ እስከናለን ዛሬ ሙጥለቅ ነው። ግን ደግሞ ያው 18 ደቂቃ ሲደርስ እስከናለን የማይደርስ መስሎለ መርሐባ። እና ትዳር መሰረተው ለደስታ ነው፣ ለሰኪና ነው። አላህም ሱብሓነሁ ወተዓላ ያዘጋጀው ለዚህ ነው። እና جعل لكم من انفسكم ازواجا لتسكنوا اليها وجعل بينكم مودة ورحمة ብሎ ነበር አላህ። እና ትዳር ደስታ ጎጆ ተመሰረቱ በኋላ
ወደ አለም ተገቡ በኋላ መደሰት ለምን ቀረ من لم يجد السعادة في بيته በትዳሩ በጎጆ ደስታ ያላገኘ ሰው فلا يجدها في مكان آخر ጎጆ ፍርሰት ዳር በተነ ሚስት ፈተህ ደስታን ተፈተሽ የትም ያገኘው በትዳር ስር ያላገኘችውን ደስታ የትም አይገኝም سواء كان رجلا أو امرأة እሷም ብትሆን እሱም ቢሆን ስለዚህ ደስታ መገኛው ጎጆ ነው ይላል ነው ከትዳር ውጭ አልዛ ምንድነው ላመለለበት ከብት ምን ይባላል ኩበት ለቀባ እና ዛሬ የምናየው ለማንኛው ወሲየቱ ኡሚን ለቢንቲያ እሺ ይገርም አንዲት ምርጥ እናት ለልጇ በቀደም አባት ለልጁ ለመከረ ሁሉ በሰርጓ ዜማ ምርጥ እናት ለልጇ ያው የሚገርመው እኮ በጃሂልያው ዘመን እኮ ነው ይገርም በጃሂልያው ዘመን ጣዖት በሚያመልኩበት ዘመን ከልምድና ተመክሮ ትዳርምነት ያቋሉ አውሶት ኡማማ ቢንቱ الحارث ትባላለች የመናዊ ነች ቢንቱ الحارث الشيباني اليمني ابنتها ልጇን ስትመክር እንደዚፋፊها የሰርጓለታ አምር ኢብኑ ሐጅር ይባላል ያገባት ንጉስ ነበረ አሚሩ ኪንዳ የሚባል ጎሳ መሪ ነው فقالت አይ ቡነየቱ ልጅ ሆይ የኔ ቆንጆ ልጅ ሆይ አለቻታ ان الوصيه لو تركت لفضل ادب لا تركت ذلك لك እንደው ወሲያ የማያስፈልግ ነገር ቢሆን እቶ ነበረ ልጅ ولكنها تذكرة للغافل የተኛ ሰው ማንቂያ ነው ومعونة للعاقل ለአቅለኛ ደግሞ ማበረታቻ ይሆን ዘንድ ولو أن امرأة استغنت عن الزوج عند ست ልጅ ባል ባያስፈልጋት ኑሮ ቤተሰቦቿ እየወደዷት አንቺን አሳልፈን አንሰጥሽም ነበር ሱብሃንአላህ ሴት ልጅ ደግሞ ለእናቱ አይን ነች እሷን ማጣት ማለት ኩላቷን ሰጠቻት ነው እና ግድ ሆኖብን ነው እንጂ መሰጠሽ አዎ الشدة حاجتي ما بالله እናትና አባት ይፈልጓታል نعم إليها كنت أغنى الناس عنه ባል ባያስፈልግ ኖሮ እኛም በቃሽ ነበር እኔና አባትሽ ነገር ግን ولكن النساء للرجال خلقنا ግን አላህ ሴት ልጅ የፈጠረው ለወንዶች ነው ወንዶችንም ለሴቶች ነው ولهن خلق للرجال نعم አንዳችን ለሌላችን ማለት ነው አይ በነየ ልጅ ሆይ انك فارقت الجو በዛሬው ዕለት በዛሬው ተለመርሽው አየር ተፈሰፈርሽ ተመንደርሽ ተቤትሽ ልወጭ ነው ያ الذي منه خرجت وخلفت عش الذي فيه درجت اين شئت ተቃልጠሽና እንደው ባርቀሽ ተደግሽበት ቤት አፈር ይፈጨሽ እንደፈለግሽ ሆነሽ ውሃ የተራጨሽ ካደግሽበት ሰፈርና አየር ይራቅሽ በእናትሽ ቤት በአባትሽ ቤት እንደፈለግሽ ከሆንሽበት ቤት ወተሽ ወደማታውቂው ጎጆ ልትገቢ ነው ልጅ ወደማታውቂው ጎጆ ልትገቢ ነው አይቶ ወደደሽ እንጂ አይተሽ ወደድሽው እንጂ ከማታውቂው ሰው ጋር አትጣበቂ ነው ሱብሃንአላህ አለቻ ወቃሪን ለም ተአልፊ ለማንኛውም እንደምሁሉም ነገር ቀላል ነው እንደምታስቢውና እንደምትፈሪው አይደለም እርግጥ አስፈሪ ቢሆንም አብሽሪ 10 ነገሮችን ያጅልኝ ልጅ ስንቅ ሆነሻል ለህይወትሽ ያኮኑ ለኪ ዙኽራን ለዘላለም ትዳርሽ እንዳይፈርስ ህይወትሽ እንዳይበጠበጥ ደስታ ህይወት እንድትኖር ያድርግሻል አመር ኦላ መጀመሪያውና ሁለተኛው አስሱህበቱ ቢልቀና አደራሽ ልጅ እንደ ቤትሽ እንጂ እንደ ጎረቤት እንዲያትኖሪ ባለሽ ነገር እርኪ ተብቃቂ ባለሽ ነገር ነብዩ ማውተው እኮ ነው አልገና ገና النفس ليس الغنى بكثرة العرض ሀብት በገንዘብ ብዛት አይደለም በኮተቱ አይደለም ባለው ነገር መርካት ነው በጎጆሽ እንደራስሽ ነው በሰፈርሽ በጎረቤት እንዲያይሹ ነገር ለመኖር አትሞክሪ ያ አለቻ وحسن السمع له والطاعة يملش النجر أدراش مرحبا بيه ባህሪውን ተረጂ ይሄን አልወድም ካለሽ ያን አረግም ታለሽ
አላህ ጋር የማያጣላ ስተሆነ ድረስ ህጉን ጠብቂ የባልሽን ባህሪ እወቂ የመጀመሪያው ስራሽ ነው ምንድነው የሚወደው ምንድነው የሚጠላው ቼክ አድርጊ አንዳንድ ጊዜ ህገ ወጥ ነገር ደግሞ ታዋና አያስፈልግም እሱ አላህ ጋር የሚያጣላ ነገር ከሆነ ቢወድም ቢጠላም ታነ ፍላጎቱ ገደል ይግባ እንጂ አያስፈልግም አመሳሊሰቱ ወራቢያ 3 እና 4 فتفقد لموضع عينه ولموقع انفه አይቶሽ ወዶሽ ቆንጆ ሆነሽ የመረጠሽ ወደደሽ ይሄን ቁንጅናሽን ይሄ ውበትሽን አደራ ልጅ ተንከባከቢ አይኑና አፍንጫውን ጠብቂ አላህ የሚገርም አገላለጽ ነው አይንና አፍንጫውን ጠብቂ አዎ የሚያስጠላ ነገር እንዳያይ ሳትታጠቢ እንደው አመድ ያሙነሽ እንዳያይሽ ባለፈው እንዳሉት እልፈሽ ደግሞ ባጠገብሽ አልፍ ደግሞ ሆነ ነገር እንዳይሸተው አላህ ጠረንሽን ጠብቂ ይገርማል ማዕዛ ይኖርሽ ማዕዛሽን ጠብቂ ባለፈው አመዳም ሆኖ መኳል ብለው አንስተው ነበር ወላ ሽሙ ምንኪ ኢላ አጥየበ ሪህን ቆንጆ ነገር ነው ታንቺ ማግኘት ያለበት فكوني له امه يكون لك عبدا ባሪያ ሆኝለት አንቺ እሱም የወንድ ባሪያ ሆንልሻል አንቺም ባሪያ ሆንለት ኦኬ فكوني له ارضا يكون لك سماء እሱ እንደ ሰማይ አንቺ እንደ መሬቱ ነው ሰማይና መሬት ናችሁ አንቺ ምርት ሰጭ ነሽ ሰማይ ደግሞ እንደ ዝምበኑ ወጭን ወርወር አርጎ ጥሎ ዞር ነው አላየም እንደ ሰማዝናም ሰጥቶ እንደ ሄዳል አይደል መሬት በዛም ቅላ ምርት ሰጭ ነሽ ብዙ አላፍትና ልብሽ አንቺ ሱብሃንአላህ አደራሽን አለቻት وأما الخامسة والسادسة አምስተኛውና ስድስተኛው فالهدوء عند منامه والتعهد عند طعامه ምግብ ሰዓት ተደረሰ ቶሎ አቅርቢለት በራም እንዲያቀጩ ምግብ ማግኘት አለበት ቆይ እንግዲህ ቆይ ብጣርጥ ነው ወጥ ልሰራ ነው ተመጣ በኋላ እንደገና ጉልቻ መጣድ ፊልም ጋር ስትንቀዋለሉላ አላስተውላ ግንብርብሩ አይወጣል እንደገና በኋላ ድንገት ሲመጣባት ሲተኛ ተኝ ሲበላብ ምግብ ቶሎ አቅርቢ እሱ ተኝቶ ደግሞ አንቺ ወደ ኋላ ተንቀራፈፊ አለች ጉድ ነው አደራሽን አለቻት فإن تواتر الجوع ملحبة راب يقتلال ያስቸግራል وتنغيص النوم مكتوب ልምድ ያላቸው ደግሞ እንደ ጥላሁኝ አንቺ ሲተኛ ተኝ ሲበላ አብረሽቢ ምግብ በኦቱ አቅርቢ አመሳቢያቱ ወሳሚና ሰባተኛውና ስምንተኛው ትራሱ ቢማሊ ገንዘቡንና ክብሩን ጠብቂ ቤቱን ጠብቂ ሙበዝራቱኝ አታባክኝ ቤተሰቦቹንም አክብሪ ወዱዩፊ የመጣን እንግዲያ ስቀሽ ተቀበይ አንዳንዱ እንግዲያ ሲመጣባት አትወድም አይደል ትወራጫለች እንደ እኛም እናበዛዋለን እንዴት እንግዳ እናበዛለን እንግዳ በጣም ማለት ዝም ብለን ነው ይዘን ምን ሄደው ቅድመ ማስጠንቀቂያ ማንሰጥም ቤት ውስጥ ወይ የሚበላ ይኖራል አይኖርም አናቅም ሰብስበን እንመጣለን ድንገት ከመጣ ሰብስበ ማተመጣ ተዘጋይተ ነው ማንጣት ያለብህ ተዘጋይተ እንግዲያ ማለት እኮ ሳይጠሩ ድንገት ዚያራ ያመጣ እንግዲያ ነው ድንገት የመጣና ይዘህ ተመጣማ መጀመሪያ መዘጋጀት አለብህ አስጠንቀቀ ማለት ነው وضيفي وملاك الامر في المال حسن التقدير استمچ ደስ እንደሚበቃል አይደል ምጣናን ወዝም እንዳትሆን وفي العيال حسن التدبير እና አደራሽን እንግዲህ ያን ነገር አደራሽን ስቀሽ ተቀበይ ባለሽ ነገር ያለሽ እንዲያደብቂ በረካ ያሳጣል ነብዩ ኢብራሂም አልሰማህም እንደ ሶላቱ ወሰላሙ ዐለይሂ ልጃቸው እስማኤል መካ ላይ አግብቷል አሏቸው ወንድ ልጅ አወልይ ስለማያስፈልገው አገባ እንዲያሉ እናቱ ሞተች እሱም አገባ አሏቸው ከፊልስጤም መጡ የልጃቸው ትዳር ሊያው ቢመጡ አሰላሙ አለይኩም አሉ ወአለይኩም ሰላም አለች ምንም ለሊያ ደብይ ቢሆን ያው ልጅ ነው ወጣት ነውና ገና ጥሱ ከለራይቶ ነው ያገባት አፍንጫ ጠጉር
ጠጉራ ወረድ ያለ አፍንጫዋ እንደዛ ሆነ ጥርሷ አለ አይደል ቀጠለ እንግዲህ አቀባበል እንዴት እንደሆነ ኑሮ እንዴት እንደሆነ ሚስት መሆንም አትችልናት ልጅ መሆንም አትችልናት የልጅ ነገርስ ከለር አይቶ ነው ያገባት ገቡ ልጅ እስማኤልሳ ባለቤትሽሳ يلا ما طابلوا ያጠገቧ እንኳን ጓሯ ያለው ነው ወዘምዘም እንኳን ቀርታ ታቀርብም ደም ቁጭ ዝም ብላ ሳይቆጭሳቸው እንግዲህ አሁን ቁጭ ሷም ቁጭ ቡና ልቁ ላይ አይደል ሻይ ላፍ ላይ አይደል ومعشكم رجال نور እንዴት ነው አረ ኑሮ نحن في شدة وضيق በጣም ተቸግረናል ችግር ላይ ነው ያለነው ይባላል ለእንግዲያ ችግር ይነገራል ይፈራው ድረሰ አሉና ባለቤትሽ ሲመጣ السلام عليكم እንደነ በይልኝ እኔ ነኝ የባለቤትሽ አባት ነኝ አለው ኦኬ እና غير عتبة بابك ህክማ ተሞላበት ነው ነብዩ በጣም ይደንቅ ነው والله ይሄ በር አይሆንም ቀይረው በዩ በሩ እኮ ያምራል ሁሴን አይገባም የበረም መቃን ቀይራል የበር ላልታ አይሆንም ቀይር በዩ ይገርም አለች መጣ ሲመጣ ደግሞ እሳቸው ተሄዱ በኋላ እሱ መጣ የባብ ልጅ ባብ የነብይ ልጅ ነብይ ሸተተው ጠረኑ ያባቱ እንትና አወዲው በቃ ነገረው በቃ ሰው መጥቶ ነበር እንደዛ አላት አዎ መጥቶ ነበር ምን አንድ ሽማግሌ ይኮ ካራክተራይዜሽኑ ላይ በደንብ በጣም በቃ ሴትየዋን ምን አረግለታለሁ ምን አለሽ ኑሮ እንዴት ነው አለኝ ተቸግረናል አልኩት ከጀልቱ እንግዲህ ተሰው እርዳታ ፍለጋ ነው እንግዲህ ለእንግዲህ ይነገራል እንዴ ምንም ማላሹ ምንም ማለው ወማ አውሳኪ ምን አደራለሽ ይሄን በር ቀይር ብለዋል السلام عليكم ብለዋል አተበቲ አንተ ጠለቅቱኪ አላህ ፈታሽ ካንዳንድ ማለት ነው በሩ እኮ ሴት በር ነች እኮ በሩ ተተበላሽ ማን እንግዲህ አይገባ ዘመድ አይገባ እሷ ተከፋች አባ ወንድሞቹም ዝር አይሉም እህቶቹም ዝር አይሉም አጎትም ዝር አይሉም እሷ ከፈከረች ቆረጣል እንግዲህ አይመጣም የሷና የሱ ብቻ ቤት ነው የሚሆነው መላእክት አይገባም እዛ ቤት ከባድ ነው በጣም ዶፍ አንተ ነሽ እኮ አንቺን ፍቻ ሄጄ ፈትቼሻለሁ ችግር አለ አንገቱን ለቢላዋ ስትልም እስማኤል ከአባቱ ትእዛዝ ይወጣል ፈታት በኋላ እንግዲህ አባቱን ዳሩኝ ያለ የሉም ሄደዋል እንግዲህ ሽማግሌዎች እና አባቱ ጓደኛ ላይ ሆነ የሚሹት እንደው መከሩኝ ዳሩኝ አግተ የለም እንዴ አፋታውኝ እሷንም አለ ምን አባቴ ጠሉብኛ ድሮም እኮ ያለ ውጤት ገብተህ ነው ልጅ ትልቅ ሰው ልጅ ትልቅ ሰው ቤት ነው የሚገባው እንኳን ያቺ ጋር ታላቅ እንድራሃለን አሉ ሽማግሌ ቤት ገብተው ዳሩት በቆዞ ቆይተው ደግሞ መጡ ኢብራሂም ደግሞ እሲያን ቤት ላይ ነው መጡ السلام عليكم ሰላም ፈጋግ ብላ እስማኤል ሳወጣ ብሎ ነው ይመጣል አብሽሩ አለች ወማዕሹኩም ምን በላው ስጋ ሁሉ ነገር ሞልቷል አለች ምን ጎደለና ሁሉ ነገር አለ አለች ደግሞ የሁለተኛይቱ ጊዜ እኮ አይጥም ይበላው ጥሬ እንኳን የለም አሁን ነብያችን ሰለላሁ ዐለይሂ ወሰለም አላህ ምንም የዛችይቱ ጊዜ ነበር የመጀመሪያዋ ቀልብ አለው ጠበበው እንጂ የሆነ ርዝቅ አይጠፋም ነበር ሱብሃንአላህ ቀልበ ሰፊነት ነው የምፈልገው የዛይቱ ምንም ነገር የለም የዛይቱ ጊዜ እኮ ነብይ ናቸው ቅርብ ነው ጓዲያ ምን እንዲያለ ያ አላህ ይነግራቸዋል እኮ ሱብሃንአላህ ምድመ ነገር አይደለም ታዘቡ ያችን በቃ አው ተውጣውላት ምን ነው ነብይ ለአብራሂም አይመክሯትም ነበር ወይ አይዱ አያርጉላትም ነበር ወይ ለምን እንደው በጉበን በበር አስመስለው በቀኔ ባሽሙር አስፈቷት ልትል ትችላለህ ነብይ ናቸው ምክር የማይመልሳት ያዘር ሸቀዋ ሸቀይ ከሆነች ሳይና ኸድር ተቢጫዋቱበት ውስጥ ተጫሉ ይገለውት የለን ለምን ቢሏቸው ይሄ ቢያዲቅ ሌላ ችግር ያመጣል አልኩ እነዚህ በመቀጨት ይሻላል በለጋነቱ ስለዚህ ዱዓ አደረጉላት ያዘር ሸቀይ ያሉ ዱዓ አደረጉላት ለዚህ ነው አለኝቱ የነብዩ ኢብራሂም ዱዓ እንግዲህ ሶስት ነው የመጀመሪያው እስማኤልን ሲጥሉ ነው እና አስከንቱም ذريتي بالبقر نعم አደራ ሰው ታዝበራ አለበት እዚህ ጫካ ላይ ልጅን ከነናቱ ጥያለሁ ያሉት ሁለተኛው ዱዓ በሚስቱ የተደረገው ዱዓ ነው
በእስማኤል ሚስት ሱብሃንአላህ አንድ ጧሃራ ዘር ከጀርባቸው ወደ እስማኤል የተላለፈ ነበር እንኳን ልጅ አዝመራም መሬት ይፈልጋል ጥሩ መሬት ይፈልጋል መልእክተኛው ጋር ይደርሳል አለይሂ ሰላቱ ወሰለም አንድ ዘር አለ ጧሃራ ዘር ገርም ነው በኋላ ያም ዘር በሰም ተላለፈ 12 ወለደች እስማኤል አንዱ ከነብዩ አባት ከአብደላ ጀምሮ 30 ምናምን ድረስ አረ ማት ነው ይገርም 36 አካባቢ ማት ነው ዘራች ሲቆጣ ረሱል ሰለላሁ ዐለይሂ ወሰለም ድረስ ተዛ ሀረግ ነው የተበዘዙት ነብዩ ሁለተኛው ዱዓ ከአባ ሲሰራ ለማንኛውም ይሄ የስጋ የሚበላበት ማር የሚጠጣበት ችግር የሞተበት እንደው ዲሎት የበዛበት ሰፈር መንደር ይሆናሉ ሾህ ዱዓ አረጉ ወንድ ልጅ የሚመረቀውም በሚስቱ ነው የሚረገመውም በሚስቱ ነው የተረገመ ባልግር ታርጉ ተምኖሽ የምትገጁ አንቺ ነሽ አባቱ ቢረግሙት እናቱ ብትረግመው በሚስቱ አንቺም የደረቁ አርጠገብ እርጥቡ አይቀርለትም የደረቁ አርጠገብ እርጥቡ ይነዳል አይደል አዲንም አንቺም በምን እናቃለን ሼህ በምን እናቃለን አባት እንደምትጣላ አታውቅም እንደሚስት አንተ ደግሞ ለሚስት ወግነህ ቤተሰቦች እናት ስትወጋ አባት ስትገላመጥ ምን አገባህ መሬት ዳር አባት ስትል መራገማቸው ይቀራል ስለዚህ አሁን በቃ በሩን ቀይረው ካለ አሁን አባቴ መጥቶ መርሐባ ምንም ወደ ኋላ ማለት የለብኝም ማለት ነው ቀይረው አልቀይሩም ካልማ በተነው በረካ ግን አታገኝም በረካ አታገኝም ተከባድ ነው ስለዚህ አባት ተለማመጥ ቀይረው ተሸሪዓ አንፃር ከሆነ ይችላሉ እናትም ይችል ይፍታ አባትም ይችል ይፍታ ይችላሉ ይችላሉ ከሸሪዓ አንፃር ሶላት አሰግድም ኢጃባን አጥብቅም ይችል ልጅናት አትሆንም ታሩህ አላህም ያግዛቸዋል አይ እኛ እንዲሁ ደበረቻቸው በዚህ የመልክ ምርጫ ከለር የነሱ ፈጣሪ ነው የነሱ አይደለም እንደው አኽላቋም ደበራቸው እሺ መልኳም ሁነኛ ነው መልኳም ለነሱ ምርጫ አይደለም አኽላቅ ነው ማለት አኽላቋ ደበራቸው ላንተ ተተመቸ ችግር የለም ዋናው እነሱ ተዲን ጋር ተያዝ መሆናል ከዲን ጋር የሚያነሱት ነገር ግን በረካ አይገባም መቼም እንዴት ተብሎ ይገባል ተማም ወተን እንመለስ ሼህ አንወጣም ብሎ ሁሴን እንቀጥል والله እንቀጥል ሁለት ይቀራሉ ኡስታዝ ደርሰን እንመለስና በደንብ እናብራራቸዋለን ከ1 እስከ 8 ያሉትን እናያቸዋለን ሁለቱንም ግዴለዎትም አረፍ ብለን ብንመለስ ይሻላል አላህም በተበጥሩ ነበር እሺ ተወጣና ተመለስ መርሐባ የተወደዳችሁ ተመልካቾቻችን ወጣ ቢልም ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁ ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሸኻችን ጋር ያለን ቆይታ ድምቅ እንዳለ ቀጥሏል እናት ለልጇ የሰጠቻትን ምክር ነው ያደመጥን የነበረው 8ኛው ጋር ደርሰን ነበር 8ኛው ነው የነብዩላህ ኢብራሂም ቂሳ አለይሂ ሰላም የተነሳው እንቀጥል ሸኽ ሰለላሁ ዐለይሂ ወሰለም 9ኛውና 10ኛው فلا تعسن له امرا ولا تفشي له سرا ምስጥሩን ለሰው እንዳዘሪ ይገርማል አስር ነገር ለማንም አትንገር ለሰው ማይነገር ምስጥር አለ فإنك إن خالفت أمره أورت صدره لا تقوسلشونا ምስጡን ተዘራሽ وين أفشيت سره لم تأمن غدره በቃ ህይወትሽ አይደለም ዳርሽ ዳር አይደለም خلاص ባይፈታሽም እንደተፈታሽ ቁጥር ኢላሂ ثم إياك والفرح بين يديه እፊቱ እንዲያትደሰች እንዲያትስቂ ምን ማለት ነው إن كان مهتما እሱ ተበሳይቶ ባዘነበት በቆዘመበት ሰዓት ኦኬ እሱ ያለቀሰ አንቺ ሳቅ ምንድነው ደስ ብሎኛል ነው ባንተ ሀዘን እንዳታደስ ባንተ ሀዘን ደስታ ድረስቻለ ያስመስላል ካለሁበት ድባቴ ሀዘን ምናምን ለማውጣት ታዲያ በቂሷ በተረት በወሬ ነው አታ እንግዲህ እንኳን ደግ ሆንክ ብሎ ማልቀስ ማሳቅ አይሆንም እና ወልከአበተ በይነ የዲህ ኢን ካነ ፈሪሃ እሱ ተደስቶ ያለ ማንቺ አትደበሪ ኦኬ ተቃራኒ አትሁን ይርማን ሲደሰት ተደሰች
ሲያዝን አዝን እዘኒ ሲያለቅስ ደግሞ እንደው ባታለሽ እንኳን እንደው አልቃሽ መሰይ ተጎኑ ሁኚ የችግሩ የደስታው ያዘኑ ተካፋይ ሁኚ ተቃራኒ አትሁኚ የጋራ ስሜት ይኑርሽ ነው ኦኬ አዲያግ አይመስልም እንዴ ኦኬ አንተ ያለቀስክ እሷ የምትስቀው አላህ 10 مولا لله مولا 10 مولا فإن سمة وصايا للأزواج وردت عن السلف تعين الزوجين في حياتهما الزوجية لا رمي لك يمون سنك أسيزو يلكو نبر يدرو ولا سلفوتشم ማለት اوكي وولدت له 7 الملوك 7 እንዲልጅ 7ቱም ንጉሶን ይባላል ወለደችለት የዚህ ሴት ሌላው እንግዲህ ደግሞ ሐዲስ አይደለም በዛው በጃሂልያው ዘመን አረቦች لا تتزوج من النساء 7 ይላሉ الله الله 7 ሴቶችን እንዳታገባ 7 አይነት ሴቶች ይሄ በጣም ወሳኝና አንገብጋቢ አይመስልም ለዘራፍ ልጆቻቸው ሚስት ስትመጣ አደረህን ማንነው ምርጫ በዱዓ ነው በከለር አታቃትም ባለባበስ አታቃትም በባህሪ ነው የምትታወቀው ሴት እና ስለዚህ እንዳትሸወድ 7ቱም ተጠንቀቅ መልካላት ብላ ታግባ 7 በኋላ ወከራ ነው በቀደም እኮ ወንዶችን ነካክተናል ስንት አሳራችን ሲባላም ጥርግ አድርጎ 11 ጀፋ የተባለ እንዲህ አለ ባልባ ፍንጨሽጣ ሲተኛም እንደዛ ነው ሲጣጣም ጭልጥ ነው እንብላይልም ወዲያም ነው አዎ ሌላው ደግሞ ሐማቃ ነው ጅል ነው ቂል ነው ስምሪት አይችልም ዝም ብሎ ይገባል ይወጣል ጅል ነው አለች ሌላው ዱለኛ ነው እንግዲህ ተናግሮ መርጦ አይናገርም ተናግረው አይደል አንዲ ኸቢስም ሰርተንበታል ልክ ነው 11 ነው ወደዛ እንመለስም ተማም አሁን 7 ነው እነዛ ሴቶች እንግዲህ ምን በእኛን ያየ ይቀጣ እንዲህ ያሉ ወንዶች አታግቡ ነው እኮ እነዛኛው ልክ ነው አሃ ኦኬ ስለዚህ ይሄ ደግሞ በተቃራኒው ይሄ ደግሞ ወንዶች ናቸው ደግሞ እኛን ያየ ይቀጣ ከ7ቱ ራቁ ይያሉ ተማም እና አባቶች ለልጆች ሲናገሩ ኦኬ ምን ይላሉ لا تتزوج አደራ من النساء 7 አንደኛው አልመናነተ والأنانة والحنانة والحداقة والبراقة والشداقة 7 حنانة منانا شباقة مال المنانة يمجمعها هي المرأة دائمة لزوجها بأنها أعطته عندما كان في ضيق مالي بهو سنورو የሆነ ገንዘብ ነበራት ወይ ወርቁ አሽጣል ይሆን ይችላል ወይንም ደግሞ የሆነ ገንዘብ ነበራት የሆነ እርዳታ ለቤታቸው ወጫውታ ነበር ገንዘቤን አጥፍተህ ሁሉ ጊዜ እንደዛ አርገኝ አክስረኝ እንደዛ ብለኝ አይባልም ወዲያና ፈቅድ ያወጣችሁ ነገር ሁሉ ጊዜ መናን መመጻደቅ ተመጻደቅ ወላ ተምጥሩ ሰደቃትኩም ቢልመን ወልአዛ ማጫክጫክ አባቴ እናርጎልህ ወንድሜ እዛ ሰጥቶህ አጎቴ እናርጎልህ ሰው አርገነ ሰው ሆነ ካፈር ላንስተነ ዛሬ ወዛ ባባቴ ያምጥ ህይወት ጀሂም ይሆናል አላህ ግን እኮ በመናው ታሞኑ علي وتداوم على ذكر بمساعده ابيها او احد افراد ይሄ ከባድ ነው በምን ታውቃለህ መጀመሪያ ላይ እንዴት እናውቃለን ኡስታዝ መናና ነው የሰጣችን ገንዘብ አታውቅም እንዴ አይደለም ስትሰጠኝ ነገር ይሄንን ከመሳቢያው ላጣርጋ አላህ እቺ እንዲያጋጥም ዱአ አድርግ መጀመሪያ በዱአ ሌላው ትደርስበት እንደታጋጥም ሁለተኛው አሉ አናነት ባላሽ አናነት ደግሞ እቺ ተታመሙ መታመም የሚያምራት ናት እሱ ሲያማው እሷም ታማለች ባያማትም አምቦያታለች ሲፈቱ መፈታት የሚያምራት ሌሎች ሴቶች ሲፈቱ ፈታኝ አናነት ቢያማትኩም ምን ማለት ነው ወገቤን ጎኔን ራሴን ትላለች ምንዋሽ በቃ ሞከርኩ ነው ለጥብስ ደርሳለች ለትሞት አትጠናከረም አትበራታም እስቲ የፓራሲታሞል ሙሰጂ ጥቁር አዝሙር ሰጂ ትልቅ ሆስፒታል አልታከምኩ ሲታከም አይታለች ሙሉ ምርመራ ያላረኩኝ ሲቲ ስካን ኤምአርአይ
መከራ እከሌ ታከመችው እዛ ነው እኔም እዛ መታከማለሁ እንደ ሰው ነው መኖር የምትፈልገው ኦኬ እቺ ጋር መኖር ይቻላል በጭራሽ አረ እዚያው አሁንም ችግሩ በምን እናቃታለን መናናንም አላወቀ አናናን እንዴት ነው ምናምን ታሽኩ بشكل دائم من العالم والانين والاوجاع الامراض ولا تكون مريض من بشتكو منور من ما نبرم وشتوان ነው فاتمنى ስለዚህ لكثرة كذبها بشأن امراض لا يوجد فيها ምንም እኮ ያላመማት እኮ ነው ሲፈቱ ታየች እኔ መፈታለሁ እኮ ምትላለች እኮ መፈታታ ማረኝ ጸጉሩ ማማረኝ ያ አላህ መታከማ ማረኝ ናና ትባለች ሶስተኛዋ ሐናና ትባላለች هذه المرأة لا تعرف بأن زواج استقرار وتجدها دوما تهون بأهلها ሐናና ደሞች በቃ እናቴ ናፈቀች አባቴ ናፈቀ አገሯ ዛሬም ነገም ሊድ ወንዝ ናት ኦኬ ተድራ መጣው ተደረሳች መስላል ዚያራ እኮ እንደ በወረም በሳምንት ማን ቀን ጥሩ ነው በሁለት ቀን በሶስት ቀን በየጊዜው ካልሄድኩኝ ቤቱን ዘግታ መሳይለ ራስል ኦኬ ልጆቹንም ጥላ ወተናሰ በአነ ቤታ አሳስ مع زوجها واولادها ينورش ይያለ ዘግታባችሁ ትሪያለች ተዙሩም ዚያራ ሐናና አይደለም ሐናና ወጣቶች እንግዲህ ለእናንተ ነው المرأة አራተኛዋ المرأة الرابعة الهادية ትባላለች هي المرأة التي ستهرقك አስገዳጅ ናት ደግሞ ማድየን فتجدها تهدق وتنظر دوما الى ما في يد غيرها ሌላው ያለበሰችውን እኔንም ታልተገዛ እዛ ቤት ያየችውን እዝም ታልተገዛ የሶፋ መውጣት አለበት የምንጣ መቀየር አለበት የነከለ ተቀይሯል የሰው ቤት ያየችውም ነገር በሙሉ ሁሉ ነገር እሷ ጋር እንዲመጣ ትፈልጋለች ወደ ሱቅ ተሄደች ያየችው ሁሉ ይገዛ ትላለች እንዴት ይቻላል እቺ ማንች መናና ነች አዳቃ ነች ወዳቃ ማለት ነው ወዳቃ እንደ غيرها እሷ ቤት የሌለ እሷም ቤት መኖር አለበት ያ አላህ وهذه المرأة لم تشبع ابدا ትገዛላት አጠግበም በቃኛ አታቀም እንዴት ይቻላል ታዲያ እንዴት ግን ማወቅ ይቻላል ነው አሁን ያልገባኝ ነገር ይሄ ነው ምን ያረጋግልሃል ሁላችንም እኛም ወደ ውስጣችን እሴቶችም ወደ ውስጣቸው አንቺ ነሽ አንተ ነው መባል አስፈልግም አሁን እንግዲህ በቀደም በእኛም ላይ ውርጅ ይወርዳል ወርዱብ ጥርግ አርጎ ነው የሚባለው ጀርባውን ሰጥቶ ነው እውነት ነው ሚናገረው ነገር ለሚተኛው ተብሏል ልክ ነው ኦኬ ስለዚህ ሐማቃ ጅል ነው ሰነፍ ነው ብዙ አይብ ተወርቷል ይማታላ ስለዚህ ያዛን ጊዜ እኛን ነው ማየት ያለብን ውስጣችን ራሳችንን የትኛው አንቺ ነሽ አንተ ነህ አይባባለው እናንተ አንቺ ነሽ አንተ ማንቺ ነሽ እንዳትል እሷም ደግሞ አንተ ነህ እንዳትል ሁላችን ውስጣችን ነው ወዳቃ እኔም ለራሴ ውስጥ ያየው አንተ አብሽር ያየን አምስተኛዋ አልበራቃ ትባላለች በራቃ ወዳቃ በራቃ ከስር እቺ ደግሞ ለጌጥና ለውበት ብቻ ነው የተخلቀችው ይመስላል መድመቅ ተወዳለች ኦኬ والاتمام بمظهرها الخارجيه በውጫዊ ነገሯ ነው ውስጧን አታይም ውስጥ የምንጎደለው አታውቅም መብለጭ ብቻ ነው የስለት ጋር የሚያስጨድቃት بشكل مفرط لا لإسعاد زوجها ለባሏና ለቤቷ ቆብቶን ችግር አልነበረው ያ ሁሉ ተጋጊጦ ለጎዲያና መንገድ መታየት ለቅሶ ላይ ሰርግ ላይ ለመታየት والله ወዳቃ በራቃለች ወዳቃ ድንገት እንኳን እንዲህ ካለች ሰው ሁሉ ይኝ لغترارها بجمالها በጀማ በፊቷ በውበቷ ስለተሸወደች ውስጧ መበላሽቱን አታውቅም እንግዲህ በመስታወት ስታየው አቤት ቆንጆ ነኝ ማለት ብቻ ነው የምታውቀው ኦኬ የውስጥ ቁንጅና ነው የሚበልጠው ውስጥ የምንጎሎታል ማለት ሲገባት ውጫን ነው የምታየው በዚህ ቁንጅና ላይ ደግሞ ውጭ ቆንጆ ልብስ ተተለበሰ የቱርክ ልብስ ተተለበሰ የዱባይ ካልተለበሰ ትላለች በቃ የያገሩ ልብስ ታውቃለች
ይያገሩን የመጣፋሽን አያመልጣትም። አረጉት ይች ለባሏ ሳይሆን እየኖረች ያለችው ለልብስ ነጋዴዎች ለልብስ ነጋዴዎች ደንበኛ ናታ። ነጋዴዎቹ ግን እንዳይቀየሙን ኡስታዝ ገበያችን እናባራችሁ እንደ በራቃ አሏትች በራቃ ሀታ ተሐደሱ ጀሚዑ አንጀማላ ወደ እቃ ማለት ነው። ያቺ ወዳቃስ ያቺ እቃ ትወዳለች ነው። فلا تتزوج مثل هذه النساء من هي هاي አምስተኛዋን ማለት ነው። በራቃ ስድስተኛዋ شفاقة الشداقة تبالغ شداقة هي التي تجد صوتها مرتفعا تجد صوتها دوما عندي كارغات 10 متملس وهذا لا زانيو وندر يسمال دي بلك አንተ ጋር እኮ ያለችው የወረደ ሰው ማውራች ብሎ ስም አድርስ ትጮሃለች። አማህና አልነበረበት ውይይትም ከሆነ ጥልም ከሆነ ወቀሳም ከሆነ እዚሁ መጨረስ የገባቸው ቤት የጀመረችውን ውጭ ሆና ትጨርሰዋለች። ሀገር ይስማኝ ትላለች። ሀገር ይስማልኝ ያ ሰላም ሸዳቃ ከሰቱ ከላም ተጅዱዋ ታፊያ ላቂመተ ለሐዲሲያ እንዲሁ ምንም ትርጉም የሌለው ነገር ነው የምታወራው ራሱ እና ፈከሽሩ ለገጥ ሁሉ ጊዜ ስተት ነው። ተሳሳታለች ታሳስታለች ሰው ወይ ተጎረቤት ጋር ሰው ተሰደባርባ ነገር ታመጣለች። ሸዳቃ ማለት አሁን ይሄ በአማርኛ ሲገለጽ ስተቷን ነው የምታሻሽለው። በስተት ላይ ታሳስታለች ሊገርም አብዴት የምታረጋው ሌላዋ ደግሞ ሰባተኛዋ عشبات شبت الدار وهذه المرأة التي ستحول بيتك إلى قبر بيتن قبر تارقوالج وانا بيت تارقوالج من العفن والنتانة وهذه أي ترق أي صديا وش على بيت سنف نتشي سنف بتشا ولا أولادها بنظافة أولادها ልጆቿ ምንም ከነ ንፍጣቸው ከነ ቆሻሻቸው የሚያጥባቸው የለ ልብሳቸው የሚቀይር የለ فابتعد عن العفو ቤትህ ቆሻሻ እንዳይሆን ወና እንዳይሆን ስለዚህ ቤቷን አታጸዳም ራሷንም አታጸዳም ልጆቿንም አትጠብቅም መውለድ ትችላለች ማሳደግ አትችልም በመውለድ ጎበዝ ናት ወላድ ናት ግን እናት መሆን አትችልም ማክላት የለ እናት መሆን አትችልም ሰባተኛዋ يقول الإمام الغزالي رحمة الله تعالى عليه ሳቸው ደግሞ 10 ነገር ልንገራችሁ የሴቶችን ጉዳይ ይላሉ። እነዚህ ሰባቱ ላይ ኡስታዝ ትንሽ እናውጋባቸው ማለት ነው። ይሄ ማለቅ አለበት። አስሩን እንጨርሳለን ኢንሻአላህ እንጨርሳለን። ካፍታ ቆይታ በኋላ ስንመለስ እንጨርሳለን። አልহামዱሊላህ ማለት አለብን ኡስታዝ አላህ ለሰጠን ኒዕማ አልহামዱሊላህ ልንል ይገባል። ማለት እነዚህኞቹ ቤታችን አልገቡም እስካሁን ሰባቱም አልገቡም። አልহামዱሊላህ አላህ የተሻለ ነገር ሰጥቶናል። በብዛት ግን እኛ ሀገር የሚታዩ አይመስሉም። አሁን የተቀሰዋቸው ከሙስሊም ሴት አላህ በአላህ አንድነት ከመታመን ነብዩን ተተከተለች ሂጃብ ከለበሰች በኒካ ከመጣይ ሴት አይጠበቅም። ይሄ የሌላ ሰዎች ባህሪ መሆን አለበት። እህቶቻችን አሁን ይሄን ሰምተው ውስጣቸውን እንዲያውና እንዲያረሙ እንዲያረቁ ተውበት እንዲያረሙ ምልክቱም ካለ በሽታው ሳይሆን የበሽታው ምልክት ካለ ይሄ ችግር ላይ አለ ብሎ እንዲያው ካዩ ነገሩ ቀላል ነው። ሁለተኛ ደግሞ እናቶችም አሁን ይሄን ምክር ስለሚሰሙ ለልጆቻቸው ለወንድ ልጆቻቸው ሸዳቋም ወላቋም ሲፈልጉ አባቶች ናቸው እኮ አይ እናቶችም ያው ሚና ስላላቸው ቼክ አድርገው ያመጣሉ ማለት ነው። እንዴ ውስጧ ውብ ነው ወይስ ውጭዋ ብቻ ነው የሚለው በደንብ ቼክ እንዲያደርጉ የሚያገዛቸዋል። የተወደዳችሁ አስሩን ግን ስንመለስ በነጻነት ብናየው ጥሩ ነው። ሰባቱ ላይ ቤተሰብም ተሰብስቦ ቢነጋገርባቸው ጥሩ ነው። እናት ለልጇ የሰጠችውን ምክር አስሩን ቀደም ሲል በቀደመው ክፍል አይተናል። አሁን ደግሞ ሰባቱን የሴቶች ስነ ምግባር ባህሪ ስነ ምግባር ልንል አንችልም ባህሪ የማይመረጡ ሴቶች የሚለውን በቀድሞው ዘመን ሲጠቀስ የነበረ ነገር አንሳውልናል ኡስታዝ። አልহামዱሊላህ እኛ ሀገር ብዙም ይታያል ብለን አንልም አንጠረጥርም። እህቶቻችን በዚህ አንጠረጥርም አይኖርም። ኢንሻአላህ ካለም እንደ አይነት ነገር ካለ ወዲያውኑ ራስሽን አርሚ ራሳችንን እናርም እንላለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ።
ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት እንግዲህ ዘወትር ኸሚስ በዚህ ሰዓት የሸኻችን ለዛ ባለው አቀራረብ የሚያነሷቸው ሀሳቦች፣ ታሪኮች በጣም ብዙዎቻችንን እያስተማሩን ቀጥለዋል። ከቡናውም እየጠጣሁ ሁሴን አንተ የቅድም ሁሴን ስንወጣ የሰጠው ማብራሪያ ላይ መቼም ይሄ እኛ ሀገር የለም ብለህ ነበረ። ችግር የለብኝም እኔ እንደሱ ማለትህ። ግን ባለፈው ሳምንት ሼክ ሲያነሱ ስለነዛ ወንዶች ባህሪ እሱ ላይ አላስተባበርክም ወይም አላስተባበልክም። ገና ነበር አላለ። እንዲህ አይነት ወንዶች ግን እኛ ሀገር ላይ የሉም አላልክም። 11 ሴቶች አገኙኝ ሼክ አይደል? ሐሳቤን አገኙኝ። 11 ሴቶች የተነገሩት እንትን ግድ የለም አራቱ ተነገረ። አራቱ ሲጠጣም አያስቀርም ጭላጭ ጭልጥ አድርጎ ግን እኛ ሀገር አለ እንደሱ አይነት የወንዶቹ እስቲ እናጣራለን። ሼክ እንቀጥል። አጣላኝ ማለት ነው። ወንዶቹ አጣላኝ ማለት ነው። 11 ይጠቀሱና ከዚያ በኋላ እናገራለሁ። እንቀጥል ሼክ። 10 ምክሮች የኢማም ገዛሊን እንመልከት። ኢንሻአላህ ኢማም አልገዛሊ ረህመቱላሂ ተዓላ አለይህ ታላቸው ልምድና ተመክሮ ነሲሐቱል ሙሉክ የሚባለው ኪታብ ላይ ነው። አድራሻ መፈለገ ለፈለገ እዛ ላይ ማግኘት ይችላል። ምን ይላሉ? የሴቶች አይነቱ 10 ናቸው ይላሉ። የወንድም በተዛ በላይ ነው። የኛም ቢወራ ብዙ ነው። ውስጣችንን ማየት ነው ዋናው ነገር። አላህ ተስተት አላህ ይጠብቀን። አሚን። ሰው በልብሱ በውጫዊነቱ ሳይሆን በውስጡ ነው። አላህ የሚያየው እሱን እኮ ነው። ውጭህን አይደለም የሚያየው፣ ውስጥን ነው የሚያየው አላህ። ከውስጥ ተቆሸሽን ዋጋ የለንም። ውስጣችንን ፈትሽ እንላለን። ምን ይላሉ? في سير النساء وعاداتهن اعلم أن جملة النساء على 10 أصناف 10 ናቸው ወይም በ10 ይከፈላሉ። 10 ናቸው። ሰው ናቸው እንኳን ሴቶች ናቸው ሰው ናቸው ማለት ይከብዳል። ሰው አይደሉም አውሬ ናቸው ማለት እንስሳም ናቸው። እንስሳም ጨዋ ነው፣ አውሬ ነው ሰው። ሰው መስሎ እንዲህ ማለት እንዴ ዛሂሩ ሰው መስሎ ውስጡን አውሬ ካውሬም በላይ እኮ ሰው መሆን ይችላል እኮ። የወንዶችን አንድ ቀን እናየዋለን ኢንሻአላህ። እና አልኦላ የመጀመሪያው ይላሉ ሐማቃ ነች ይላሉ። የወንድም ሐማቃ ነው አይደል? ሐማቃ አህመቅ ጅላጅል ልጅ እንኳን እንዳታጠባ ይላሉ። የራሷን እንጂ የጎረቤት ልጅ እንዲያጋጣሚ ተጠባና ትሆናለች ተብሎ ይጋባል። ሊጋባም ስለሚችል እንዳታጠባ የሚል ሐዲስ አለ። ሐዲሱ ሙርሰል ነው። ትንሽ በሰነዱ ላይ ድክመት ቢኖርበትም እንዳታስጠቡ ሐማቃን ሴት ልጅ እንዳታጠባ ልጅ እንዳታሳድግ የሷ ባህሪ ወደ ልጅ ሊሄድ ስለሚችል እና የለቲ لا تحسنوا غير الأكل وحشو البطن ምንም ነገር ማታቅ ምንም ነገር ከመብላትና ከመጠጣት በቀር ተኝቶ ከመነሳት ወንም ከመውለድ በቀር ወከስረት الانيا እቃ ተመስበር በቀን መሰለን በሰዓት 4 ሰዓት ላይ አንድ እቃ ሰበራ ኮርስ ምሳሌ አዲት ደግማለች። ሁሉ ጊዜ እንግዲህ የተሰበረ እቃ በቀን ስንት በጣም ቤት አለቀልህ። ولا تبالي اين مدوت ولا تهتموا بالدين والصلوات والصوم ጾም ያለ የጾም ጉዳይ የሶላት ጉዳይ የማያሳስባት አዲ አንኖ ቀዷ ولا تفكروا في الممات ሞት አለ ምንም ሞት ረሳች አላህ ለቅሶን አትረሳም ሞትን ረስታለች። ግን والوعد والوعيد ያላህ የገባው ቃል የማያጓጓት የጀነት ጉዳይ የማያጓጓት ጀሃነም ያስፈራት የጀሃነም ዛቻ የማያስፈራት ያላህ ዛቻው የማያሰጋት والثواب والعقاب አላህ የሚሰጠው አጅር የማያጓጓት والعقاب ቅጣቱ የማያስፈራት والامر والنهي ምን ትታዘዝ ምን ትከልከል አምርና ነህይ ምንም የማይመስላት بل تكونوا غافلة عن رضا الله تعالى وسخطه ከቁጣውም ከሪዶውም የራቀች ነው አላህ ይቆጣብኛል ማትል አላህ ይወድልኛል ብላ ኸይር ማሰራ አላህ ይቆጣብኛል ብላ ከመጥፎ ነገር ማትርቅ ولا تشتغلوا بحفظ الاولاد وتأديبهم وتعليمهم ልጆቹን ይማሩ وتأديبهم ልጆቹን ቆንጥጦ ማስተማር وتعليمه القرآن ቁርአን ይቅሩ አይቅሩ والعلم ይማሩ አይማሩ
ምንም የማይመስላት ወተልበሱ ሲያበ القذራ የምለብሰው አጥባ ማትለብስ ወተዛሩ ቢዳር አያቱ ከሪያ ሁለተኛው አሉ هي تكون همتها في لبس الثياب الملونة باينت በከለር አህመሩንም ቀዩንም ቢጫውንም አስፈሩንም ወርቁንም ቀለም ሁሉ ነገር ገበያ ላይ ያለው ሁሉ የሚያምራትና እሱን መለስ ምትፈልግ ይሄ ነገር ማች የሚባለው ለማች ወተፍተخሩ አላት አትራቢያ ያን ሁሉ በገዛላት ደግሞ በለብስ እኮ ምንም አልነበረም ጎረቤት ያን የኔ ተገዛል ያንቺም ይገዛልሽ የሰው ቤት ታፈርሳለች በየቤቱ እየሄድሽ ደግሞ ያንቺ ይገዛልሽ ምን የተገዛልኝ ጉዳችን ነው ወታዙ ወንጀለታ የሷን ቤት ከፍ ምታረግ የሰው ቤት ዝቅ ምታረግ ይሄ ነው እንዲህ ቤታችሁ እንዴ ላይ ሙስጣፋ አሮጌ ነው ምንጣፉ ምኑ መጋረጃው ሁሌ ወለደች ይሄ ነው ምባውት ይሄ ነው መጣጡት አቡ ሙስሊም ኸላን እኮ እንዲህ አለችውና አይኗን አጥፋልኝ አውጥኩ ቤታቸው ገብተው አድርገዋል ያስረግማል ይሄ ነገር ያስረግማል በልብስ ምትንቀባረሩ ሴቶች ሰው ቤት ዲያችሁ የሰው ዳር ምታፈርሱ አላገደዳችሁን ገብታችሁ ስለዚህ ደህና እየኖሩ ያሉ ሰዎች ምትረብሻችሁ እንዴ ይሄ ነው እንዴ ኑሮሽ ብላችሁ የሰው ኑሮ ምታጣጥሉ ሴቶች ዋላችሁ አላህ በትዳር የገባ አይኑን ንወርልኝ አልኩ አቡ ሙስሊም አይኑን አጠፋኩ ደው ምንም ተናግራ ማታቅ ሴት እንትን ብላ ነው አይደለ ተንኮሻኮሸች ነው ሶስተኛዋ التي اذا كلمها زوجها وثبت في وجه እንደ ዲልጋ አንበሳ እንደው ፊቱ በታ ምትደባደብ እንዳትል ቀላል አንስታ ምታፈርጠው ወኻሶቱ የሪንጋ ደረ ወአረባ እንደ ውሻ አባራ ብትቀጠቀጠው ታላመለጥ በስተቀር ያባ እሰው ግቢ ገብተ ውሻ አላባረህም እንደዛ ማለት ነው አታራት ወይም ደግሞ ኪሰ ዘውጃ መልአን አሉ ነዛድ ወልፊዷ ካየችበት ሁሉ ነገር ካለ ብሩም ወርቁም ካለ ሙልጭ አድርጋ ሁሉ ነገር ካለ አራቁታ ስጋው ማሩቅ ቢው እንደው ፋኪያው ፍሩቱ ምኑ አክረመቱ ፊዲያከ ትለዋለች አላህ አክረመቱ ወተቀረበት ኢለይ ወቃለት له روحي لك فداء الله اكبر እኔ ልሙትልህ ሞተን ታንተ ቢፍታ አላህ አርገው ولا لك القاك مكروها ከመጥፎ ነገር ይጠብቅህ وانا اموت فداك الله ካንተ ቢፍታ ትለዋለች እኔ ومتى كان حاله بخلاف ما ذكرناه ይሄ በዚህ ተቃራኒ ታገኘሽ ደግሞ ቅይር አላ ሲኖረው ሙደጁ ሲያጣም ሙደጁ አንተም እንደዛው በጤናዋ ወዲያት በስትታም ነው መጣላት ሀብት ያለው ወደሹ ሲያጣም ነው እንደምጠዩ ማለ በደፋ ትለዋለች ነው አሁን ያኔ ድፍት ያርገ ካንተ በፊት ያልገችው ሱብሃንአላህ ወሰበት እዛው ትጮህበታለች في وجهي بفيتو وشتمته ونقصت بحسبه ونسبه እሱ አልበቃት ብሎ አባቱን እናቱን ዘሩን ወሰው ኢና ሊላሂ ኢና ኢለይሂ واخرجته من البيت ከቤት አባራ ሲጠራበት እንደ ቆሻሻ ተጠራርጎ ይወጣል وعيرته بالفقر ولم تسكت يوم ሙሉ ቀን ትውልበታለች ወጥቶ ካልወጣ በስተቀር ኦኬ ላ ስናጣ እንዲህ መባባል የለብንም ነውር ነው በለለ ጊዜ መቻቻል ነው መሰበር ነው ሲኖር መዋደድ ሲጠፋ ምን እንዋደድ እንላመድ አራተኛው አሉ ተሊኑ ከላማha لزوجها وتدبر له سوءا አንዳንዷ ሴት ደግሞ መጥፎ ነገር በሆዱ አርግዛ እንደባብ መርዟን በውስጡ አደብቃ ምላሷን አስልሳን ምቀርበው አሉ ምላሷን እንደማትሆን የወቀች ሆነ አለው ትላለች ወጥመድ استميغባ አለሳል ሰላም ያዛ ولا ترى لها خيرا فهيك الحيه يالو
እንግዲህ እንደ ባብ ሲነዲፍ እኮ ብዙም ያምኩ በኋላ እኮ ነው የሚያምህ ለስላሳ ነው በቃል መርዙ በኋላ ነው የሚመጣው ቀብለ ኒካና ባዕድ ኒካ የሚባል ነገር አለ ተጋብቻ በፊትና ጋብቻ ነገሮች ይቀየራሉ መጀመሪያ ምንም አይኖርም ባህሪ ይቀየራል ሙእሚን ባህሪ አይቀየርም ያ ሙናፊቅነት ነው ስለዚህ ተንዲ ያለው ነገር አላህ ይጠብቀን እና አምስተኛዋ ተኮኑ ሐሩናተን እቺ ደግሞ ከትእዛዝ ይልቅ ምች ይሻላታል ዱር ወንድ ካልተማታ ትላለች ይቀጥቀጠኝ ትላለች ካልደበደበኝ ትላለች መመታት ይሻላታል شوف ማዕናቱ ያኒ ምን ማለቷ ነው በቃ ከልበሁሎ ይሏታል ማሙል ጋዛሊ ካልወጣ አንዴ ካልጀለርካት አትሄድም ነው ስራዋ ራቃ አደው በቃ አትጫንም አትጋለምም አንዴ መመታት አለ ዱላ ትፈልጋለች ይሄ ግን ከባድ ነው ስለዚህ ከእንዲህ አይነት ሴት ራቁ ነው እኮ የተባለው መመታት ከምትፈልገው አያም ስራውን ያቃል በሬውም ስራውን ያቃል በቅሎም ፈረስም ስራውን ያቃል በቅሎ ግን አስቸጋሪ ናት ያሉ ማሙል ጋዛሊ እና اذا وقفت على جسري كلما ضربتها تبرو وتكون لجوجة فرية برأيها معجبة بنفسها عند زمان አሪሞ በራሷ ትደነቃለች ከኔ በቀል ማንም የለም ማድረግ ዋላቀር ይሄን አንጭታ የሆነ ነገር ትናገራች አንዴ ስትላት እሺ ትላለች ቢወደኝ ነው ትላለች ደግሞ እኮ ይደበደበኝ ታልመታት ወደድካት አይመስላትም ይሄ እንግዲህ አንዶች አሉ ወላ አዙ ቢላህ ብዙ ሴቶች እኮ አይወዱም እንዳለገ እንኳን ዱላ ስድብም እንደው እንጨት የሚል ወሬ ምትራቸው ያማቸዋል ይሰማቸዋል እማይሰማታለች ደግሞ ወላ አዙ ቢላህ ስድስተኛ ታዱሩ ፊል ቡዩት አሉ እቺ ደግሞ እንዲያም ትዞራለች ዘዋሪ ናት አሉ ጅራና ቢናሚመት ወልገምዝ ቤቷ አይወደው ሰፈር በየቤቱ ታንቃረሩት ነገር ፍለጋ በየቤቱ ትዞራለች وتسمع لاحادث من يورال من يسرال بلا የመረጃ ሰው ናት ሊታኑም በቢያወጡ ተዛቢት ወልጋቢት ተዝኛው ነገር ተማልሰል ነገር ለመውሰድ بينهم العداوه والخصومه والفتن ፊትና ትዘራለች ተዛም ቤት ነገር ታመጣለች ከዝም ቤት ነገር ትወስዳለች مثل العقرب ያሉ الله شوف ان ولا تخافوا ان تكونوا من الذين قال رسول الله القتات لا يدخل الجنه ነገረኛ ጀነት አይገባም የሚለው አያሰጋትም በየቤቱ በቃ ነገር ማፈንፈን ነው ያላገድዲያት ለአንድ አስፈላጊ ዶሩ ከተማ ለመጠየቅ ምንም አልነበረም እኮ ዝም ብላ እንደው ምን ወሬ ያለ ምን ተሰራ ምን ተወራ ምን ተባለ ብላ ለወሬ የምትዞር እንዲያሞራ ማታ የምትመጣው ቤቷ ባዶ ነው ጭሳልጨሰበት መቼ ደዋራ ትባልች ደዋራ ኦኬ ሮንድ ማለት ነው ደዋራ ዘመድ በቃ አቷ ይመለሳበሩ ተዘግቷል ቤቱ የለችም ይባላል የመጣ እንግዳም ይመለሳል አድራሻ የላትም ዘም አሁን እዚህ ነበረች ይባላል አረ ግን ዲዳት ቦታ ትገኛለች ለቅሶ ሲሄዱ ካዩ ባታቃቸውም ነጠላዋ ደርባል ይሉና ታቃታለ ማለት ነው እቺ ነጠላና ቀብሉኝ የማይበረከታት እኮ ነገር ነው ሰው ሲሄዳይታ ትሄዳለች ወይድር ዳሞራ ማታ ትመጣለች ተረኛ አይደለም ሰባተኛ ይቷሉ ደግሞ ኪሰሰው ጃሃሉ ወተስሩቅ እንደው ያላገድዳትን በቃ ስንት ብር አለ ብላኪሱ ብር ቆጥራ ታስቀምጣለች ትፈትሻለች የማንን የባልዮ ቤቷም ይሁን ምንም ይሁን ኪሱን ትፈትሻለች አሉ እንደው የፈለገችው ነገር እኮ ማግኘት ትችላለች ከሱ ግን ምን አለ ብላ ትፈላፈላለች እና ለዛው ደግሞ ታባክናለች ሙስሊም ናት ያላትን ነገር ተደብቃለች ወደ ጎረቤት ወደ ዘመድ ወደ ላትልካለች ተመካክረው እኮ ችግር የለም ቢሆን ሰሪቃም እንደሆነ ዚያራም እንደሆነ ስጦታም እንደሆነ ጥሩ ነበር እና ትውጪህ ለማ ወላ አለፋችበት ታባክናለች ደም ተፍተታ መጣዋለች ተበትነዋለች ነው ስምንተኛዋ التي عادت الطير ችም እንዲያሞራናት አሉ ታዱሩ طول نهارها ሙሉ ቀን ولا تستريح
من دورانها ببيتها أتركام وتقول لزوجها أين تمضي أنا يترم التديو تلالج ولا شك أنك ما تريد يترم التديو أنت كوات توديني أتحسب لي وإنك تحب غيري الله أنت تقول أني ثانية وتعلق بك أنا توديني ولا استمعي مستقيما بقى كان يقار كواري لما أنت لب شفتوال شفتوال ولا مشفقا لأني متجنقنا متعصب أدلهم تلوالش بلا لبت نجر يقولون كان ما نريد بانغار يدولكم يوم دي سنتون تناغروج أرسو በጣም ከባድ ነው ሲሄድ የት ነበር የምትሄደው የት ነው የምትሄደው ሲዶ ሲመት የት ነበር ዋልከው ስንቱን ይናገረው እንዲህ ደግሞ እንግዲህ ቀናት አትለው ምን አትለው ቤት አፍራሽ ይሄ ባህሪ ያለባት ናት ዘጠኝኛዋ ላተኩሉ ማዘውጃ አሉ ደግሞ እንደብላ አትበላም ብቻውን ወድን በለው በቀድም ያየው ሰው እንብላ ማይሉ ጋፈም ብቻውን በለው እቺ ደግሞ እንብላ ቢላት አትበላም ምንድነው አላማው አትበላ በቃ መልኬ ይበቃኛል ነው አዞር ብላ ትበላለች ነው ይበቃል መልኬ ይበቃኝ በይ አልበላም ሲሄድላት ነው የምትበላው ሶፍታሊ መብላት ነው ወይስ ምንድነው ሀያ ይሁን ደግሞ ወደ አመት ወተዓለለት አሞኛ በላ ተቀለል ተኝት ወዛዴ خለ زوجها فتحت عليه باب الخصومه ሲመጣ እንዴት ዋልሽ የጭቅጭቅ በር ወናፈር ተቁሉ له تركتني في البيت الله ብቻዬን ባዶ ቤት ጥለኸኝ እንደጠየከኝ ወሂድ የተመሪዶተን ታሷ ጋር ሲያስታምዋል ስራው ምን ስራው ዞር ብሎ የሚያናግረኝ ለጥላለች ኦኬ ይሄ አሁን መጥፎ አመል የሚሆነው በየቀኑ ጧትም ማታ እኝኝ ነው ሁሉ ጊዜ በቃ ኦኬ ተደክማትም አሟታል خلاص አዎ شوف አልደወልክልኝ አንተ ልብሽ አፍቷል አስረኛው አሳሉ هي المباركه الله الرحيمه والمام الغزالي مباركيتو رحيميتو قالوا وهي المرأة الصالحة الكثيرة النفع المشفقة يتدار في اللاغوت يالات على زوجها وجيرانها ان كان لبي على بيتها لو غربت للزمد يازماني متጨነቅ وقرابتها واهل بيتها بيتسبوا يا امه ጉዳይ የሚያሳስባት واولادها المطيعة لربها يبالوانم ያላህም ትእዛዝ የምታሟላ በረካ ያላት ሴት አሉ ኦኬ شوف እቺ የምትገኘው በዱዓ ነው ስለዚህ በተፈጥሮ አንድ ሆነችው አለች እንደገና ደግሞ አስተዳዳሪ ደግሞ ሰፈሩ አስተዳዳሪ ቢአው ይቀየራት አባላሽ ተባ ደግሞ ውስጧን ስታይ ደግሞ ትቀይራለች ምትመለስ ቀላል እኮ ነው የሚመለስ ችግር ነው ቀላል የሚመቻች ነገር ነው ሰው ውስጡን ታየ ፊቱን በመስተዋት እንደማይት ያክል ነው ኦኬ ክፉ የነበረው ደህና ሰው ይሆናል አዎ ጨካኝ የነበረው ገር ይሆናል አዛኝ ይሆናል አረ ሰው እቺ ሴት ተቀይራለች እንደ ድሮ አይደለችም እረሱ እንደ ድሮ አይደለም ስለሚባል እውነት ነው ማን غيره ኢማን ይቀይራል ተውበት ይቀይራል ቁርአን ይቀይራል ሐዲስ ይቀይራል ስለዚህ ለመቀየር ራሳችን እናዘጋጅ ይሄን ይመስላል በጣም በወፍ በርና ያየነው እንግዲህ ሁሉ ማለት ነው ድንቅ ነው 27 ሰዎች ላይ ተላልግ 27 የመጀመሪያዎቹ ምክር ነው እናት የሰጠችው ምክር ነው 10 ከዛ ሰባቱ ደግሞ ወረቅ ምናምን ያልካቸው መናን ፈናን ምናምን ያልካቸው ወዳቃ እነዚህ ደግሞ 10ዎቹ እነዚህ ዘጠኞቹ ያልተገቡ ባህሪያት ናቸው 10ኛው ያው ባለበረካይቱ ናት በዱዓ ነው የምትገኘው ብለዋል ልክ 11ዎቹ ላይ እንዳለች 10ኛው ለማግኘት ዱዓውን አሚን አትልም አልহামዱሊላህ ነው ብለው ወለታ አባት ዱዓ መሰረት ያገኘናት 10ኛው አሰብክ ዲያው አለች ብትባል ምን ታረጋ አረቤታችን አለች እሷ 10ኛው ቤታችን አለች ኢንሻአላህ አላህ ሰጥቶናል አልহামዱሊላህ መጀመሪያም እኮ እሱ እዚህ ሀገር የሉም ብሏል እነዛ ሰባቶቹ አረ በጭራሽ ዘጠኞቹ እንኳን ያጣ አንዳንዶቹ እኮ እያየኋቸው እኮ ነው ነገር መታመላለሰው ምናምን ለጠላይና ቀብሉኝ ብለሃል አላህ እንግዲህቶቻችን ልጆቻችን ሁሉ ሷሊህ አላህ ያርጋቸው ሷሊሆች አላህ ያርጋቸው ረህማን ረሂም አሚን ያ አላህ በዱዓ ፍሬዎች አላህ ያርጋቸው ገለባብቅ ያለው ፍሬዎች ያርጋቸው ዱንያ አኺራቸው
ሀሳባቸውም ንያቸውም የተስተካከለ አላህ ያድርገው። ተከፉ ጓደኛ ላይ ይጠብቃቸው። ታጥማሚ ነገር ላይ ይጠብቃቸው። የሰውንም ሸይጣን የጅንንም ሸይጣን የሰውንም ወስዋስ አላህ ያዘላቸው። እህቶቻችን ልጆቻችን ሁሉ አላህ ይጠብቃቸው። ከመጥፎ ጓደኛ አላህ ይጠብቃቸው። ኸይር ቦታ አላህ ያውላቸው። ውስጣቸውን በቁርአን የሚያው በሐዲስ የሚያው በነብዩ ሱና የሚያው አላህ ያድርጋቸው። አላህ የሚወደዳቸው እኛም እንወደዳቸው። ያ ረብል ዓለሚን መላእክት የሚወደዳቸው የሚያውትን የሚሰሙትን ኸይር አላህ ያድርጋቸው። አላህ ይጠብቃቸው። ወላ ይግቡ بحول وقوتي وجوده وكرمي أكرم الأكرمين أرحم الراحمين سلمنا مع السالمين نجنا مع الناجين ولا تهلكنا مع القوم الهالكين يتقابوتم يواددوا يقبابوا ያላገቡትም ያግቡ ያልታጩትም ይታጩ ያልወለዱም ይወለዱ የታመሙም ይሻሩ የሞቱም እንግዲህ እህቶች እንዲሽኑ ወንድሞቻችን በሞት የቀደሙን ሙስሊማት ሁሉ አላህ ይማራቸው እኛን እንዲያገናኘ አላህ በጀነት ያገናኛቸው مع النبي والصديق والشهداء والصالحين الله ያድርጋቸው ቀብራቸው ረውዱ አላህ ያድርጋቸው ታቅጣት አላህ ይጠብቃቸው ተዓዛብ አላህ ይጠብቃቸው እኛንም አላህ እድሜ አላህ ያበድረን ኸይራ ጤና ያለው ጤናውን አላህ ይስጠው የታመመውን አሽሩ ያ ረብል ዓለሚን ያ አርሐሙ ራሒም የተጣላውም ታርቆ ያ አላህ የራቀውም ቀርቦ በረካ ሆኖ ኑሮበት ሁሉም ነገር ዝናቡንም አላህ ያዝንበው ዝናቡንም አላህ ያዝንበው እኛንም አላህ ያዋደን ይሄው ዝናቡ ማዛው ሊያልቅ ነው ይሄው ተሳይዘንብ ጠብ ያላለበት አገርና ሰፈር አለ አላህ ያዝንብልን ይሄ ሁሉ የኛ ወንጀል ነው ያ ረብ አላህ ያዋደን አላህ ያዋደን ሙስሊማቱን አላህ ያዋደው ወዛዎችንም አላህ ይርዳቸው አላህ ቁድራውን አላህ ያሳየን አላህ ይርዳቸው የሸጣቸውንም ያጠቃቸውንም አላህ ይበቀለው የሸጣቸውንም ቁርስንም አላህ ያስመልሰው ቁርስ አላህ ያሰግደን اللهم طهر اللهم حرر بيت المقدس من أيدي النجس يا رب العالمين يا أرحم الراحمين اللهم انصرهم ولا تنصر عليهم اللهم كن لهم ولا تكن عليهم يا حولك وقوتك وجودك وكرمك يا أكرم الأكرمين يا أرحم الراحمين دي حوائجنا وحوائج من أوصانا بالدعاء حوائج الدنيا بالميسرة وحوائج الآخرة بالمغفرة يا سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين الله يبارك فيكم شيخنا በጣም ግሩም ቆይታ ነበረን የተወዳጁ ተመልካቾቻችን አንደኛ ብዙ ትምህርት የወሰድንበትን ቆይታ ከሸኻችን ጋር አድርገናል ተወያዩበት ለውይይት በጣም ክፍት ነው ከዚህ በፊት እንዳሳሰብነው ዛሬም ይሄንኑ ሐሳብ ቆራርጦ ላልተገባ አላማ ሊያውሉ የሚችሉ ሰዎች ካሉ እንግዲህ ኃላፊነት የማይሰማቸው ሰዎች ናቸው የሚሆኑት ዛሬ ሸኽ ያነሱልን ነገር የተለያዩ ሰዎች የጻፏቸውን ወይም ደግሞ ከጻፏቸው ካደራጇቸው ጥንቅሮች መካከል በእንዲ አይነት ባህሪያት ያሉ ሴቶችን ተጠንቀቁ ነው ሴቶቹ ደግሞ ይሄንን ስናይ ራሳችንን ያያየን የቱ ጋር ነው ክፍተቴ በሚል ራሳችንን ማረም እንድንችል በር የሚከፍት ነው ወላጆች ለልጆቻችሁ የሰርጋቸው ዋዜማ ላይ ምክር ስትለግሱ እንዲም ተመክሯል ነው ፖይንቱ ደግሞ እንዲ አይነት ሴቶች እንዲ አይነት ባህሪ ያላቸው ሴቶች ለወንዶችም ያገለግላል ፎር ዛት ማተር ይሄን መገልበጥ ነው ወንዶችም ጋር ተመሳሳይ ችግሮች ሊኖሩ ይችላሉ ወደፊት እናንሳለን ብለዋል ሸኻችን ኪታቡን ቢያጡ ተመልካቾቻችን እንደው ውትብ የመረጃ ዘመን ነው እና ብዙ ዶክተሮች ብዙ ታዋቂ ዲያዎች ሁሉ ያስተማሩት ትምህርት ነው ዛግኝታል ገብታችሁ ልታዩት ይችላልላችሁ ተብላችኋል አላህ ይባርክ ፊኩም ሸኽና እንግዲህ ሳምንት አላህ ለመመረቁ ያገናኘን ኡስታዝ በድር ሁሴን ጋር ባለፈው ሳምንት ከጀመርነው ርዕሰ ጉዳይ ጋር ተመልሰን እናገኛችኋለን አብራችሁ ቆዩ